ሰላም ወገኖች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። አጭር ባይብል ስተዲ አብረን እንድናጠና ብዬ ነው የገባሁት። ተባረኩ። አንድ መዝሙር እንዘምርና በያላችሁበት እንቀጥላለን። አሜን።
ተባረኩ ወገኖች። በጌታ በኢየሱስ ስም እንጸልይና ፕሮግራማችንን እንቀጥላለን። ጌታ ሆይ እናመሰግንሃለን ስለዚህ መልካም ቀን፣ መልካም እድል ስለሰጠህን። አሁንም ቃልህን አስተምረን እግዚአብሔር ሆይ ይተወልዳስ የዚህን የሕግ መጽሐፍ በቀንም በሌሊትም አስበው ያን ጊዜ ይሳካልሃል፣ ይከናወንልሃል ተብሎ ተጽፏል። እግዚአብሔር ሆይ ቃልህ እንዲመራን በቃልህ ብርሃን እንድንሄድ እንዳንረሳ እንድትረዳን ለኔም ለወገኖቼም ጸለይኩ። in the name of Yeshua የሚሰማ ጆሮ የሚያስተውል ልብን ስጠን። አሜን። ወገኖች ማታ ተባረኩ። አሜን ብያለሁ። አሜን ባይ ዘ ዌይ ዝም ብሎ አሜን አይባልም። ትላንት ጠዋት ላይ ሳነብ ነበርና ሰው በልሳን ሲጸልይ መተርጎም ስጦታ ካላችሁ ብቻ ነው አሜን ማለት ያለባችሁ። ምክንያቱም ያ ልሳን አሁን ስለመጣልኝ ነው። ልሳን ሚስጥር ነው የሚናገረው። ይሄ አፋችን የአእምሮአችንን ይናገራል። ማስበው አሁን ስጸልይ ምንድን ነው ያሰብኩት? እግዚአብሔር የሚያስተውል ልብ እንዲሰጠን ነው የጸለይኩት አይደል? ያ የአእምሮ ጸሎት ይባላል። በአእምሮዬ ነው የጸለይኩት በአማርኛ ማለት ነው። በልሳን ግን ብጸልይ እዚያው ራሴ መተርጎም ካልቻልኩኝ እናንተ እዛው ናችሁ በልሳን ስትሰሙ የማንንም ልሳን አሜን አትበሉ። ማለት መተርጎም ስጦታው ካላችሁ ትርጉሙ ከገባችሁ አሜን በዛው ልንገራችሁ ብዬ ነው። ተባረኩ። ዛሬ ምንድነው ያሰብኩት እዚህ ጋር ወገኖች ደህንነት እንደገና ሊሰበክ ይገባል። ማለት ጌታ ኢየሱስ ክርስቶስን ተቀብሎ ደህንነት ምንድነው? ምክንያቱም እኔ በራሴ የሚያዩ ትልልቅ ሰዎችም አሉ የኔን ፕሮግራም፣ ስለዚህ ለነሱም ማስተማር ስላለብኝ ማለት ነው። እንዴት ሄዳን ነው ደህንነትስ እንዴት ነው የሚጨረሰው የሚለውን እንደገና መሰበክ አለበት። ሳልቬሽን ደህንነት። ለዛ ነው አጭር ያለች እንትን ፕሮግራም ያመጣሁት። እና አንደኛ ደህንነት ማለት ምንድነው? ነፃ ስጦታ ማለት ነው። ነፃ ስጦታ ማለት ምንድነው? ኢትስ a free gift based on grace through faith in Jesus Christ rather than through personal efforts ይላል። እዚህ ጋር ምንድነው ደህንነት ማለት የዘላለም ሕይወት ያገኘ ነው በጸጋው ነው። ጌታ ኢየሱስ ክርስቶስ ሲመጣ ምን ይላል መጽሐፍ ቅዱስ? ጸጋና እውነት በክርስቶስ መጣ፣ በክርስቶስ እንደሆነ ይናገራል። ጸጋ ማለት እናንተ ያልሰራችሁበት፣ እኔና እናንተ ያልሰራንበት ያልደከምንበት ማለት ነው። እንዲሁ የሚሰጥ ነው። ያ ጸጋ ማለት ነው። ስለዚህ ያገኘነው የዘላለም ሕይወት ምንድነው? በጌታ በኢየሱስ ክርስቶስ ስራ ነው። ግን እዚህ ጋር በጣም አደገኛ ነገር ስላለ ነው ይሄን ቪዲዮ የሰራሁት። ምንድነው? ሃይፐር ግሬስ ይባላል። አንፎርቹኔትሊ ሃይፐር ግሬስ የሚባለው ጎስፕል ወይም ደግሞ የተለጠጠው ጸጋ ወንጌል ከአሜሪካ ተበትኖ እስከ አፍሪካ በዓለም ዙሪያ ያለ ነው። አሜሪካን ያሉ እውነተኞቹን ፓስተሮች ራሱ የሚናገሩት ነገር ነው። ስለዚህ አንፎርቹኔትሊ ኢትዮጵያ ውስጥም ያለው ያ ነው የጸጋ የተለጠጠው የጸጋ ወንጌል ነው። ልጆቹ ደማቸው እየተተረተረ በቃ ልሰራው አልችልም ብዙ የሚሉት ነገር አለ። እኔ ወደዛ መግባት አልፈልግምና ምንድነው ኤኒዌይ በጣም አደገኛው ወንጌል የሚባለው ነው አሁን እየሰበኩ ያሉት። እየሰበኩ ሳይሆን ልጆቹ ደጅ የሚሰብኩ ጥሩ ነው ይናገሩ። ግን እዚህ ኦንላይን ምናምን በየቸርቹ ያለው በሙሉ አዚም የመጣው በምንድነው? በዚህ በአደገኛው ወንጌል ነው። ያም አደገኛው ወንጌል ምንድነው? የተለጠጠ ጸጋ። ልክ የክርስቶስን ምንድነው ኮማንድመንት የክርስቶስን ትእዛዝ አድርጉ ስንላቸው እነዚህ የተለጠጠ ጸጋ ወንጌል አማኞች እንትኖች በጊውን ፍየሉ ገና ይለያሉ። እነሱ ወዲያው ይፈነጠሩና እኔ ልሰራው ማልችለው ምንም ክርስቶስ የከፈለልኝ እዛ ጋር ይፈራፈራሉ። ስለዚህ እዚህ ጋር ምንድነው አደገኛ ነገር ነው። ስለዚህ እዚህ ጋር መለየት አለብን። አሜን። ያለበለዛ እናንተ የምታመልኩት የአንቲ ክራይስቱ ነው እንጂ የኛን ጌታ ኢየሱስ አይደለም። አሜን። እዚህ ጋር እየተለየን እንመጣለን ማለት ነው። ስለዚህ በጌታ በኢየሱስ ክርስቶስ እግዚአብሔር የሰጠን ምንድነው የዘላለም ሕይወት እኛ ተገብቶ እኛ የከፈልንበት ሳይሆን ባጭር አማርኛ ሰውን ማደናቆር አያስፈልግም። ምንድነው ክርስቶስ የከፈለልን ነው። ስለዚህ ሰው በልቡ አምኖ ጌታ ኢየሱስ ክርስቶስን አዳኝ ነው ብሎ በአፉ ሲመሰክር ጌታ እንደሆነ አዳኝ እንደሆነ ሲቀበል ያን ጊዜ ይድናል። አሜን። ስለዚህ ያልሰራንበት ነፃ ስጦታ ነው። መሰረታዊ ጥቅሶችን ላንብላችሁ እዚህ ጋር ኤፌሶን 2:8 ምን ይላል እግዚአብሔር ቃል?
ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው። አሁን ያልኳችሁ ማለት ነው። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል። እቺን ስራ የምትለዋን ይዙና በተለይ እነዚህ የተለጠጠ ጸጋ ማንነን ባዮች ጴንጤዎቹ መጀመሪያ ለመምታት የሚፈልጉት ማንነው? ኦርቶዶክሶችን ነው። እዚህ ጋር ቢ ኬርፉል፣ ኦርቶዶክሶችን ሊቭ ዴም አለውን። ስለነሱ ትታችሁ የራሳችሁን ደህንነት ፈጽሙ። ኦኬ እላችኋለሁ። እና ማንንም አያገባችሁ። እና እዚህ ጋር ምንድነው እነሱ ጽድቅን ተራራ በመውጣት ወይ ምናምን ሊሆን ይችላል ብለው ነው የሚያምኑት። ግን እግዚአብሔር እንዲያበራላቸው መጸለይ፣ ማስተማር፣ ራሳችሁን ደግሞ በትክክለኛ መንገድ ስትሄዱ ሰውን የሚማርክ ህይወት ስትኖሩ ነው እንጂ ወንጌል የምትሰብኩት ልክ የነሱን እንትን ጉድለት እዚህ ጋር እንትን ሊያስገቡ ይፈልጋሉ። እንደዛ አታርጉ። አሜን። ስለዚህ ምንድነው ልክ እዚህ ይፈነጠሩና ወደ ኦርቶዶክስ ይሄዳሉ። ስቶፕ ኢት። እሺ፣ ይሄ በጣም ቱ ማች እዚህ ጋር ብዙ የሚታይ ነገር ስለሆነ ማለት ነው። ስለዚህ ባጭሩ ምንድነው እዚህ ጋር ለምትሰሙኝ ለትልልቆቹ ለትንሾቹ የእግዚአብሔር ስጦታ ነው። ጌታ ኢየሱስ ክርስቶስ ለዓለም ሕዝብ ለሚያምኑበት እንኩ የዘላለም ህይወት ያለው ነው። ይሄን የዘላለም ህይወት በማመን እቀበላለሁ። አሜን። ተቀብዬ ግን ጀመርኩት እንጂ አላለቀም። ኦኬ፣ እዚህ ጋር አስምሩበት። ጌታ ኢየሱስ ክርስቶስን ሰው ሲቀበል ተቀበለ እንጂ ገና ጀመረ፣ አሃዱ ብሎ ጀመረ እንጂ አላለቀም። እዚህ ጋር ጌታን አግኝቼ እዚህ ጋር ንስሐ ገብቼ እዚህ ጋር ብሞት እግዚአብሔር መንግስት ገባለሁ። ምክንያቱም ንስሐ ገብቼ ጌታን ተቀብያለሁ። ወዲያው የምትሞት ከሆነ በእርግጥ ልክ በክርስቶስ በቀኝና በግራ በኩል የተሰቀለው ያኛው ያመነበት እንደዛ ወንበዴ ቀጥታ በእግዚአብሔር መንግስት ትገባለህ። ግን ህይወት እስካለች ድረስ ግን በክርስቶስ ትእዛዝ መራመድ አለብህ። ጌታ አስረግጦ በቃሉ በነቢያቶቹ በታመኑት በተደጋጋሚ ይናገራል። አሜን። መጣበታለሁ። ስለዚህ ምንድነው ደህንነት ስጦታ ነው። ጌታ ይባረክ። የእግዚአብሔር ፍሪ ጊፍት ነው። ከዛ ምን ይላል? ሮሜ 10 እነዚህ መሰረታዊ ጥቅሶችን ላንብላችሁ። ሮሜ 10:9 ምን ይላል እግዚአብሔር ቃል? ከ8 ጀምሬ ላነበው። በአፍህ ነገር ግን ምን ይላል? ነገር ግን ምን ይላል ይላል። በአፍህ በልብህም ሆኖ ቃሉ ቀርቧል። ይህም የምንሰብከው የእምነት ቃል ነው። ኢየሱስ ጌታ እንደሆነ፣ ጌታ ኢየሱስ ክርስቶስ ጌታ እንደሆነ ማለት ነው። በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። አሜን። ጌታ ኢየሱስ ክርስቶስ ጌታ እንደሆነ በአፍህ ብትመሰክር ጂሰስ ኢዝ ሎርድ እላለሁ። ጌታ ኢየሱስ ክርስቶስ ጌታ ነው እላለሁ። እዚህ ጋር ያላችሁ በሉ ጌታ ኢየሱስ ክርስቶስ ጌታ ነው። አሜን። ሂዝ ሎርድ። ከዛ ደግሞ በልብህ ከሙታን እንደተነሳ በልብህ ደግሞ እመን። አዎ ጌታ ኢየሱስ ክርስቶስ ሞቶ አልቀረም ተነስቷል እላለሁ፣ መሰክራለሁ። ያኔ ደህንነቴ ተረጋገጠ ማለት ነው። ከዛ በኋላ ደግሞ ምን ታደርጋላችሁ? እዚህ ጋር ንስሐ ትገባላችሁ። እንደ አዲስ ነፍስ ነው እንግዲህ የምንማረው፣ እንደ አዲስ መሰበክ ስላለበት የወንጌል ምክንያቱም የጸጋ ወንጌል በጣም አስቸግረዋል እና በጣም ስላስቸገሩ፣ ስለዚህ ምንድነው አሁን ጌታ ኢየሱስ ክርስቶስ ከሙታን እንደተነሳ በልባችሁ አምናችሁ ጌትነቱን በአፉ መስክራችሁ ምን ትላላችሁ? ትድናላችሁ። ከዛ ደግሞ ስሜን በሕይወት መጽሐፍ ጻፈው በሉት። ምክንያቱም ዮሐንስ ራእይ ላይ ምን ይላል? ስማቸው በሕይወት መዝገብ ያልተጻፈ በሙሉ ወደ እሳት ባህር ተጣሉ ይላል። ስለዚህ ፕሊዝ ሎርድ ራይት ማይ ኔም ኢን ዘ ቡክ ኦፍ ላይፍ፣ ስሜን በሕይወት መዝገብ ላይ ጻፍ በሉ። አሜን። ይሄ በጣም ኢምፖርታንት ነገር ነው። አሜን። ትጽፋላችሁ፣ ስማችሁ ይጻፋል። ከዛ በኋላ ሌላ ደግሞ ሶስተኛ መሰረታዊ ጥቅሶች ነው የምሰጣችሁ። አሜን። ሐዋርያት 4:2 ላይ ምን ይላል የእግዚአብሔር ቃል? ከአንድ ጀምሬ ላነበው።
በጌታ በኢየሱስ ስም አነባለሁ። ለሕዝቡም ሲናገሩ የካህናት አለቆችና የመቅደስ አዛዥ ሰዱቃውያን ሕዝቡን ስላስተማሩና በኢየሱስ የሙታን ትንሣኤ ስለሰበኩ ተቸግረው ወደ እነርሱ ቀረቡ። እጃቸውንም ጭነውባቸው አሁን መሽቶ ነበርና እስከ ማግስቱ ድረስ በወህኒ አኖሯቸው። ሶሪ ወገኖች 4:12 ነው፣ 4:12 ላይ ነው። 4:12 የሐዋርያት ሥራ ምን ይላል? መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለም። አሜን። የምንድነው in the name of the Lord Jesus, in the name of Yeshua, in the name of Emmanuel፣ በጌታ በኢየሱስ ክርስቶስ ስም ነው የምንድነው። አሜን። ሌላ ስም አልተሰጠም። እዚህ ጋር ለሁሉም ሃይማኖት ማለት ለኦርቶዶክስ እና ለካቶሊክ ለጴንጤ ልናገር። ምንድነው ባግራውንዳችሁ? አሁን ለምሳሌ ሚካኤል፣ ገብርኤል እንደዚህ የሚባል ያለ እምነታችሁ ካለ በእነሱ ስም አትድኑ። ሁለተኛ ደግሞ አስረግጬ እንደ እግዚአብሔር ቃል ተማሪ እንደ እግዚአብሔር አገልጋይ ነግራችኋለሁ። የምትሰግዱለትና የምትጸልዩለት ያንን አምልካችሁታል። ስለዚህ ለሚካኤል የምትሰግዱ ለሚካኤል፣ ለገብርኤል፣ ለቅዱሳን ሄዳችሁ እየሰገዳችሁ ለነሱ የምትጸልዩ የእግዚአብሔር መንግስት አትገቡ። አሜን። ስለዚህ ይሄንን ለዩ። ማን ነው ጌታችሁ? መልአኩ ገብርኤል ነው? መልአኩ ሚካኤል ነው? ማርያም ናት? ማን ነው? ጌታ ኢየሱስ ክርስቶስ። ምክንያቱም መዳን በሌላ በማንም የለም፣ እንድንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለም። አሜን። ስለዚህ ሜክ ሹር እዚህ ያጣራል። እኔ ራሴን እየተወጣሁ ነው። አሜን። ማንም ሰው እንዳይሞት እንዳይጠፋ እግዚአብሔር ያስተማረኝን እናገራለሁ። እዚህ ጋር መዳን የሚፈልግ ህይወትን የሚፈልግ ይስማ፣ አፕላይ ያድርግ፣ ያንን ይጠቀም። አሜን። ስለዚህ ቅዱሳን ለሚካኤል ሆነ የምትሰግዱት የልብ ትርታችሁን የምትነግሩት አድነኝ ብላችሁ የምትንበረከኩለት ለሱ ከሆነ ብዙ አትልፉ፣ የእግዚአብሔር መንግስት አትገቡ። አሜን። ስለዚህ ምንድነው? በማን ነው? በጌታ በኢየሱስ ክርስቶስ ነው። መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባ ለሰዎች ለኛ የተሰጠ ስም ከሰማይ በታች ሌላ የለም። አሜን። ማርያም የምትሉ ከሆነ ማርያም ጭራሽ አትሰማም። እሷም የጌታ ኢየሱስ ክርስቶስ ባሪያ ነች፣ እናቱን ብትሆን በስጋ አሁን ግን ላይክ ለሌሎቹ ቅዱሳን ነች፣ ግን ክብር ቦታ አላት፣ ሌላ ነገር ነው። ስለዚህ ምንድነው? በጌታ በኢየሱስ ክርስቶስ ነው እንጂ ለጌታ ኢየሱስ ክርስቶስ ያልተንበረከካችሁ ዛሬውን እነግራችኋለሁ የእግዚአብሔር መንግስት አትገቡ። አሜን። እውነቱን እየተነጋገርን እንሄዳለን። ከዛ ደግሞ ምን ይላል? ዮሐንስ 3:16 አንድ ካቶሊክ ሰውዬ ምን አለው ለፓስተር ፍራንሲስ ትዝ ስላለኝ ንገራችሁ። መጣና ምን አለው? ለሚካኤል ነው ያለው፣ አይ ቲንክ ለሚካኤል መሰለኝ፣ ለቅዱስ ምናምን ሰብካለው ነገር አለ። ምንድነው? ጸልያለሁ አለ። ኖ ለነሱ ኮሙኒኬት እንደሚያደርግ መላእክትን ሲናገር ኦኬ አለው። ግን ለነሱ ያመለክለት የእግዚአብሔር መንግስት አትገባም። ኤኒዌይ ምንድነው? ካቶሊኮች በተለይ ካቶሊክና ኦርቶዶክስ ነው እዚህ ጋር የሚመለከተው በብዛት። ጴንጤ ደግሞ ሌላ የሚጠየቅበት አለ እና ካቶሊክና ኦርቶዶክስ ብዙውን ጊዜ በቅዱሳን መዓት ቅዱሳን አላቸው እና እነሱን የምታመልኩ ከሆነ you are wasting your time፣ ጊዜያችሁን እያጠፋችሁ ነው። መጽሐፍ ቅዱሳችሁን አንቡ፣ ጸልዩ። ምክንያቱም መጽሐፍ ቅዱስ ላይ በምንም ታሪክ አይናገር። ምንድነው? በማን ነው? በጌታ በኢየሱስ ነው። አሜን። ይህን ስጦታ ቸል ካላችሁ አንፈልግም ካላችሁ ብዙም አትልፉ፣ ሲኦል ነው የምትገቡት። አሜን። ከዛ 3:16 ምን ይላል እግዚአብሔር ቃል? በጌታ በኢየሱስ ስም በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ ዓለም በምንድን ነው የምትድነው? በጌታ በኢየሱስ ክርስቶስ በእግዚአብሔር ልጅ አሜን፣ በአማኑኤል ነው የምትድነው። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ በሚያምን አይፈረድበትም። በጌታ በኢየሱስ ክርስቶስ የሚያምን አይፈረድበትም። እቺን ደግሞ የጸጋ ወንጌል ሰባኪዎች፣ የተለጠጠው ጸጋ አስተማሪዎች እቺን ይወስዱና በቃ ጨርሰናል ይላሉ። ጌታን ተቀብያለሁ፣ ጨርሻለሁ፣ አይፈረድብኝም። እኔ እንዳው አደገኛ ወንጌል ነው የሚሏቸው የተለጠጠው ጸጋ አስተማሪዎች። አደገኛው ወንጌል ነው የሚባለው። እኔ ደግሞ ምን እንደምለው ግራ ነው የሚገባኝ።
እና እቺን ይዙና አይፈረድብም። ሲጀመር መጽሐፍ ቅዱስ አንባቢዎችም አይደሉም እነሱ። ምንድን ናቸው? ምን እንደሆኑ እኔ አላውቅም፣ ብቻ አደገኛ ነው የሚሏቸው አስተማሪዎች። እና ምን ይላል? ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና በእርሱ በሚያምን አይፈረድበትም። በቃ አይፈረድብኝም ይላሉ። ሲጀመር አምናለሁ ነው የምትለው እግዚአብሔር ቃል። የእግዚአብሔር መንግስት ለመግባት አምናለሁ። ኦኬ፣ በእምነት ነው የሚገባው የእግዚአብሔር መንግስት፣ በድንፋታ አይደለም። አምናለሁ በትእዛዙ መጽሐፍ ቅዱሴን እያነበብኩ እየጸለይኩ በክርስቶስ ትእዛዝ አንድ ትእዛዝ ሰጥቶናል። እሱን ወደ ኋላ ላይ እንመጣበታል። ያቺን ትእዛዝ እየፈጸምኩ እያደረግኩ ነው እንጂ የደነፋው የእግዚአብሔር መንግስት አይገባም። አሜን። ስለዚህ የተለጠጠ ወንጌል ሰባኪዎች እዚህ ጋር ባይዘው እኔ ጋር አትምጡ። አላያችሁ እነማን እንደሆናችሁ እናንተ በድንገትም ከገባችሁ ፕሊዝ አትምጡ። ጌታ ይደግፈኛል። እኛ አካባቢ አትድረሱ እና ቀጥሉ በተለጠጠው ወንጌላችሁ። እኛ ደግሞ ኦርቶዶክስ በሆነ ከእግዚአብሔር ቃል በወጣ ብቻ ወንጌልን ይዘን እንቀጥላለን። አሜን። ከዛ ወደ ነው እንጂ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ይላል። በጌታ በኢየሱስ ክርስቶስ የማያምን ነገ አይደለም ዛሬ ተፈርዶበታል ይላል። ስለዚህ የትኛውም ሃይማኖት ውስጥ ሁሉ የሚያድን ጌታ ኢየሱስ ክርስቶስ ብቻ ነው። አሜን። ዛሬ ወንጌልን መሰብካችሁ አንደኛ እንደገና መሰበክ ስላለበት፣ ሁለተኛ ደግሞ ያልዳናችሁን ካላችሁ እድሉ እንድታገኙ እኔ አገልግሎቴ ያ ነው። ውስጤ ያለው እንደሚሉት ልጆቹ ውስጤ የሚሉት እኔም ያለው ያ ነው። ያ ምንድነው? የነፍሳት መዳን። አሜን። ዶክተሮች ሲያዩዋችሁ አሉ ምን መልክ ቢኖራችሁ ምን ቁመና ቢኖራችሁ ውፍረት ካላችሁ አንድ ዶክተር አሉ ደስ የሚሉ ኢትዮጵያዊ ምን አሉ? እኔ የማየው መልኩን አይደለም አሉ። እኔ የማየው የሰውነቱ ላይ ያለውን ፋት ነው ማያለ። ቦርጫም ከሆነ አለ በቃ ይሄ በጣም ብዙ ኤክሰስ ፋት አለው፣ ኤክሰስ ካሎሪ ስላለው ትርፍ ይሄ ነው በሽታው ነው የሚታየኛል። እኔ ደግሞ እንደ እግዚአብሔር ልጅ እንደ እግዚአብሔር አገልጋይ ማየው ሰውን ሳየው ይሄ ሰውዬ ድኗል ወይ ደግሞ ያበደው የተለጠጠው ወንጌል ነው ወይ ደግሞ ጭራሽ ስውር ነው ወይ ብዬ የማይበት አይኔ ያ ነው። አሜን። ማንንም ሰው ሳይ መጀመሪያ የማየው አለው የለውም አይደለም፣ ጥቁር ነው ነጭ ነው አይደለም፣ ድኗል ይሄ ሰውዬ ህይወቱ እንዴት ነው ተስተካክሏል፣ ያቺ ልጅ የኔ መነጽር። ስለዚህ አሁን እዚህ ጋር የምትሰሙኝ በሙሉ በጌታ በኢየሱስ ክርስቶስ ድነሃል ወይ ድኛለሁ ብሎ የሚደነፉትም እያጣራን እንድንሄድ ነው። አሜን። ከዛ ስንሄድ ሌላ የጻፍኩላችሁ ምንድነው once saved is not always saved። መጥፋት የለም የሚሉ የተለጠጡ ወንጌሎችን እነሱ ነው ዛሬ እና አንዴ ድኛለሁ አልጠፋ የሚባል ወንጌል ያ የተለጠጠው የሐሰተኛው አደገኛው ወንጌል ነው። ከዚህ ወንጌሎች ራቁ። አንፎርቹኔትሊ በአሁን ሰዓት at this time ኢትዮጵያ ውስጥ የሚሰበክ ያለው ያ ነው እና ጌታ ኢየሱስ ክርስቶስ ግን በቃሉ በነቢያቶቹም በታመኑት ነቢያቶችም እያስረገጠ የሚናገረን ምንድነው? do my commandments ብሏል። ትእዛዜን አድርጉ ፈጽሙ ብሏል። ትእዛዙ ደግሞ ምንድነው? love God with all your heart, with all your mind, and love your enemies, know your neighbors as yourself። እግዚአብሔር አምላክን በፍጹም ልብ በፍጹም ሐሳብ ውደድ። ስንቶቻችንን በፍጹም ሐሳባችን በፍጹም ልባችን ጌታን የምንወድ? ከዛ ደግሞ ወዳጅህን ጎረቤትህን እንደራስህ ውደድ። ስለዚህ ያንን መፈጸም አለብን። ያንን ካላደረግን የእግዚአብሔርን ትእዛዝ አልፈጸምንም። ስለዚህ ፓስተር ፍራንሲስ ሲናገር ያስተማረው ለእናንተም ልንገራችሁ። if you love the Lord Jesus አለ if you love him he made it impossible for you to go to hell ይላሉ። that means ምንድነው? ጌታ ኢየሱስ ክርስቶስን ከልብህ የምትወደው ከልብሽ በአፍ ብቻ አለ ኢየሱስ ምናምን የሚሉት አይደለም። የእነሱ ኢየሱስ ሌላ ነው፣ የኛ አይደለም። የኛ ጌታ ኢየሱስን ሲጀመር ከልባችሁ ከሆነ ከልብሽ ከልቤ ከሆነ የምንወደው it is impossible ወደ ሲኦል ለመውረድ impossible ወይ ደግሞ ልወርድ አልችልም። ለምን? ፈጽማለሁ ትእዛዙን ትፈጽማላችሁ። እውነተኛ ፍቅር ከሆነ ማለት ነው። ፍቅር ነው በቃ ኢትዮጵያ ቸርች እግዚአብሔር ይወድሃል፣ እግዚአብሔር ይወድሻል፣ እግዚአብሔር ፍቅሩ እውነት ፍቅሩ ካላችሁ ሲኦል አትገቡም። አሜን።
ምክንያቱም የሚለውን ትፈጽማላችሁ ማለት ኮማንድመንት መፈጸም አለበት። አሜን። ስለዚህ once saved is not always saved። አንዴ ድነሃል፣ ስለዚህ በቃ አንተ you are good to go ነው የሚሉት የዘንድሮ ሰባኪዎች። በቃ አንተ ጨርሰህ ዲግሪ ማስተርስ አግኝተሃል ወደ እግዚአብሔር መንግስት ይላሉ፣ which is wrong። አሜን። ፊልጵስዩስ 2:12 ምን ይላል እግዚአብሔር ቃል? ፊልጵስዩስ ቲሞቴዎስ 2:12 ፊልጵስዩስ 2:12 ምን ይላል? ስለዚህ ወዳጆቼ ሆይ ይላል ጳውሎስ ሲጽፍ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። አሜን። ምንድነው በእንግሊዝኛው የሚለው? በእንግሊዝኛውም ላነብላችሁ ምን ይላል እግዚአብሔር ቃል? ፕሊስ ወገኖች፣ ምንድነው ማንበብ እንችላለን አይደለም? ማንበብ የማይችላል እንዴ? አትሊስት የሆነ ምድራዊ ፎርም የምትሞሉትም በሆነ በአማርኛ በእንግሊዝኛ በአስተርጓሚ በምናምን ነው። we know how to read አይደል እንዴ? ማንበብ እንችላለን። ስለዚህ የሆነች ሁለት ጥቅስ አይደለችም የእግዚአብሔር ቃል። ኦኬ፣ ያቺን ሳይሆን just read it የእግዚአብሔር ቃል ሙሉ ሐሳቡን ለማግኘት ማለት ነው። አሜን። ስለዚህ የእግዚአብሔር ሙሉ ሐሳቡ ምንድነው? ደህንነት በመንቀጥቀጥ በፍርሃት የሚፈጸም ነገር ነው። አሜን። ሮሜ 2 ማለት ፊልጵስዩስ 2:12 ምን ይላል? Wherefore ይላል በእንግሊዝኛ my beloved as you have always obeyed, not as in my presence only but now much more in my absence, work out your own salvation with fear and trembling ይላል። እንግዲህ fear and trembling ይላል። በመፍራትና በመንቀጥቀጥ በመደንፋት አይደል። በመፍራት ማለት ምንድነው? የአንድ ነገር አሁን ለምሳሌ ይሄ እስክሪብቶ ወርቅ ቢሆን ዳይመንድ ቢሆን በጣም ኤክስፔንሲቭ ቢሆን እንደ ተራ ነገር አልጠለውም። የሆነች ቦርሳዬም የሆነ ቤትም ዝም ብዬ አላሽከረክረውም፣ ግን የሆነ ክብርም እሰጠዋለሁ። ተንቀጥቀጡ ሲል ኔጌቲቭ በሆነ ነገር አይደለም፣ እንዳታጡት በመጠንቀቅ ነው። አሜን። መዳን የሚፈጸመው እንደዛ ነው። በሌላ ቦታ መጽሐፍ ቅዱስ ምን ይላል? በቃ ብርሃንን በጨለማ እንደያዘ ሰው በመጠንቀቅ ማለት ነው። አሁን ለምሳሌ የሆነ ጨለማ ውስጥ ገብታችሁ if you have የሆነች ሻማ ብትኖራችሁ እንዳትጠፋ ያቺን ሻማ ምን ላታለን? እንንከባከባታለን አይደል? እንደዚህች ንፋስ እንዳያጠፋት አሁንም እንዳይጠፋባችሁ። አሜን። ያቺ ያዛችኋት መዳናችን አይጠፋም የሚደነፉት እነሱ ተዋቸው። ከነሱ አሁን እየተለየ ነው። ድብና አድርጎ መዳን ይጠፋል። መዳኑ ችግሩ ያለው የክርስቶስ ማዳን ላይ አይደለም። ችግሩ ያለው አንተ ላይ ነው፣ አንቺ ላይ ነው፣ እኔ ላይ ነው ችግሩ ያለው እንጂ ክርስቶስ ማዳኑ ላይ አይደለም። አሜን። ስለዚህ በጥንቃቄ መኖር አለብን። መጽሐፍ ቅዱሳችሁን እያነበባችሁ ቢሾፕ ጌታ ይባርካችሁ። መጽሐፍ ቅዱሳችሁን እያነበባችሁ እየጸለያችሁ ለእግዚአብሔር መንግስት የሚገባው። አሜን። ወይ ደግሞ ደህና አስተማሪ ሲያስተምራችሁ እየተማራችሁ በጥንቃቄ ነው እግዚአብሔር መንግስት የሚገባው ይላል እግዚአብሔር ጋር። ስለዚህ ወዳጆች ሁሉ ጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን፣ እኔም የራሴን፣ ልጄም የራሷን፣ አንተም ከበደም ደበበም ሁሉም የየራሱን ደህንነት ይፈጽም። ጴንጤዎችም ለኦርቶዶክሶች አትጨነቁ፣ ለነሱም አላቸው እግዚአብሔር። አሜን። እነሱንም የሚያገኝ እነሱንም የሚያናገርም አለ። ስለዚህ ማን ነው? የራሳችሁን ማይንድ ዩር ኦን ቢዝነስ ይላል መጽሐፍ ቅዱስ ራሱ። የራሳችሁን ሳልቬሽን ምን በሉ ፈጽሙ። አሜን። ከዛ ስንቀጥል ሮሜ 12 ከ1 እስከ 2 እንግዲህ አሁን እንደገና እየተሰበክን ነው ደህንነት። አሜን። ሮሜ 12 1
በጌታ በኢየሱስ አነባለሁ። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱን ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ድብን ያልክ ዓለማዊ ሆነህ በጸጋው ድኛለሁ አይሰራም። ስለዚህ ይህን ዓለም አትምሰሉ፣ ይህን ዓለምም አትውደዱት ይላል። ዓለም ማለት ቢልዲንጉን እንደዚህ መኪኖቹን እሱን ኢንጆይ ታደርጋለህ፣ ግን አትውደዱ ይላል እግዚአብሔር ቃል። ዓለምንና እንደውም በዓለም ውስጥ በእሷ ውስጥም ያሉትን አትውደዱ ነው እንደውም እግዚአብሔር የሚለው። ግን ምን ሆኖ ተለወጡ። እኔ ክርስቲያን ነኝ ካልኩኝ የሆነ ነገሬ መለወጥ አለበት። እውነት ከዳም እውነት የዘላለም ሕይወት ከገባኝ እውነት መሞትና ሕይወትና ሞት የሚባለው ነገር ከገባኝ የሆነ ነገር መለወጥ አለበት። ምንሽም አልተለወጠም፣ ምንም አልተለወጠም። ምክንያቱም የያዝከው ሕይወት ስላልገባ የያዝሽው ሕይወት ምን ይሁን የዘላለም ሕይወት ይሁን የከሰዓት ሕይወት ይሁን ስላልገባህ ወንጌሉን ስትለጠጥ ትኖራለህ እና ያ ምን ያሳያል? የያዛችሁት የዘላለም ሕይወት ራሱ አላወቃችሁትም። ስለዚህ ሁሉ ጊዜ ራሴን የማስታውሰው እኔ ለዛ ነው። ደህንነቴን ሁሌ አስታውሰዋለሁ። የዘላለም ሕይወት የዘላለም ጥፋት ምንድን ነው በደንብ እየመረመርኩ እማራለሁ። አዘርዋይስ ያንን ስላላወቃችሁት ነው። የያዛችሁት የዘላለም ሕይወት ራሱ ምን እንደሆነ በብዛታችን አላወቅ ነው። አሜን። ስለዚህ ምንድን ነው ይሄን ዓለም አትምሰሉ። ቢ ሲሪየስ the Lord is serious። ደህንነት it's a serious business። አሜን ይላል እግዚአብሔር ቃል። ከዛ ደግሞ የጻፍኩላችሁን ዕብራውያን 10:26። ስለዚህ የዘላለም ሕይወት ያዝነው ብዙዎቻችን አላወቅነውም። እንደውም ያለም አይመስላቸው ብዙዎቹ እንደውም እና ዕብራውያን 10:26 ክርስትና ካልለወጣችሁ if you are not changed there is a problem ማለት ነው። ምክንያቱም it's not a story ታሪክ አይደለም። ወይ ደግሞ የተለጠጠው ጸጋ ወንጌል ቪክቲሞች ናቸው ወይ ደግሞ ተጠቂዎች። ምክንያቱም እሱ ችግር የለበትም። የተለጠጠው ወንጌል ድነሃል። ራስህ ላይ መቀየር ምናምን አይጠይቅም። ሌባም ከነበርክ ቀጥል በዛው። ውሸታምም ከሆንክ ምንም ችግር የለም። አስራትን ብቻ አምጣው። መዝለል መዝፈንም ትችላለህ። መጠጣት ምንም ችግር የለም። ድነሃል። ይሄ ነው የተለጠጠው ወንጌል። ስለዚህ መቀየር አያስፈልግህም ነው የሚሉት እነሱ። እነሱ በቃ የታጠበ የተዘጋጀ ናቸው። ያ እነሱ አደገኛ ወንጌል ናቸው። ግን እውነተኛ ወንጌል ግን ምንድነው? ተለወጡ እንጂ ታደሱ እንጂ ይሄን ዓለም አትምሰሉ። ስለዚህ እኛ የምንለፋው ለምንድን ነው? ለምንድን ነው የምጸልየው? ለምንድን ነው ቃል የማነበው? ለምንድን ነው ራሴን የምገዛው? የዘላለም ሕይወቴን እንዳላጣ ነው። ስለዚህ የያዛችሁት ወንጌል ካልለወጣችሁ there is a problem። ወይ አላወቃችሁትም ወይ ደግሞ የተለጠጠው ወንጌል ናችሁ። አይ እናንተማ ጸድቃችኋል። አሜን። ስለዚህ ዕብራውያን 10:26 ምን ይላል? የእውነትን ዕውቀት ከተቀበልን በኋላ ወደ ኃጢአት ወደን አያችሁ፣ እግዚአብሔር ቃል ምን ይላል? የእውነትን ዕውቀት ከተቀበልን በኋላ ወደን ኃጢአትን ብናደርግ ከእንግዲህ ወዲህ ስለ ኃጢአት መስዋዕት አይቀርልንምና። ወደህ ኃጢአትን አታደርግም ከገባን ማለት ነው። ስለዚህ ሌላ መስዋዕት አይቀርብላችሁም ይላል እግዚአብሔር ቃል። ስለዚህ ኃጢአትን ወደን ላለማድረግ ነው። ይሄንን ስጋችንን ለመግዛት ነው ሜዲቴት የምናደርገው፣ እግዚአብሔርን ቃል የምናጠናው አይደለ? በጾም በጣም ጎበዞች ብዙ ቢጾሙ ብዙ ቃል የሚያነቡ የምናነበው we are searching for God እግዚአብሔርን የምንፈልገው አይደለ? ይሄ ሁሉ ምንድነው? ወደን ኃጢአትን ላለመስራት ቅድስናን ለመጨመር እግዚአብሔር ፈቃዱን ለማድረግ ለዛ ነው። አሜን። ከዛ ትላንትና ጌታ በጣም አሳቀኝ። ማታ እንደዚህ ያሰብኩኝ በጣም ልጆቹ አይበገሬ የሆኑ መለወጥ የምትለዋ ነገር መስማት አይፈልጉም እና ምንድነው ያልኩ ሆዳቸው ነው መቼ የሚያመልኩት ብዬ ለራሴን ስል ጌታ ወደ መራኝ ዳይሬክት አደረገኝና አንደኛ ቆሮንቶስ 9 ላይ ሄድኩኝ እና
ደስ ብዬ ነውና ልክ ግን ጌታ ነው ለካ የመራኝ ወደዛ 9 ላይ ምን ይላል? አንደኛ ቆሮንቶስ 9 በጣም አሳቀኝ ጌታና ሶሪ ወገኖች ኖ ሶሪ አንደኛ ቆሮንቶስ ላይ አይደለም ቆሮንቶስ 6:9 ላይ መሰለኝ ኖ ሶሪ ጌታ በጣም ሲያስቀኝ ነበር ትላንትና ኦኬ ዮሐንስ እኛ ቆሮንቶስ መጨረሻ ላይ መሰለኝ 12 ላይ ሶሪ ወገኖች this is a bible study እሺ perfection ምናምን አጠብቁብንም ቃሉን ብቻ ነው የምንለው እሷን ቃል አገኛታለሁና ኦኬ ስለዚህ ምንድነው ተለወጡ changed አሜን መለወጥ አለብን ኦኬ አላገኘሁትም ግን አገኘዋለሁ አነብላችኋለሁ ኤኒዌይ ጌታ ኢየሱስ ክርስቶስ ራሱ መሰከረልኝ እያሰብኩ ነበርና ይሄ እንደዚህ በጣም የተለጠጠ ነገር ሰው እንዳይቀየር ሰው ራሱን እንትን ለእግዚአብሔር መንግስት እንዳያዘጋጅ ምንድናቸው የእግዚአብሔርን ቃል እያልኩ ስል ልክ ሆዳቸውን የሚወዱ እግዚአብሔር ለሆድ ብቻ ነው እንደሚፈልገው ስል በእውነት ይነብላችሁ ጌታ ዳይሬክት አደረገኝና ኤግዛክትሊ ነው ስል ከነበረው ጋር ቃል መሰከረልኝ እግዚአብሔር ከዛ በጣም አሳቀኝ ጳውሎስ ራሱ ይናገራል እነዚህ የክርስቶስን ትእዛዝ የማያደርጉ ይላል ሆዳቸው ነው አምላካቸው በደንብ አድርጎ ይናገራል ስለዚህ ሆዳችን አምላካችን ሆኖ እንዳይገኝ አሜን እግዚአብሔር ለመብልና ለመጠጥ ለኑሮ አይደለም የሚፈልገው እግዚአብሔር አምላክ የሰራን አምላክ ልንታዘዘው ልንፈልገው ነው እንጂ ለምግብና ለመጠጥ ወይ ደግሞ የሆነ ነገር እንዲያደርግልኝ አይደለም ያ ተጨማሪ ነገር ነው አሜን ስለዚህ ህይወትን ነው የምንፈልገው ከእግዚአብሔር ጋር መሆንን ነው የምንፈልገው እግዚአብሔርን ማወቅ ነው እንጂ የምንፈልገው ይሆን ነገር እንዲሆንልኝ ሽሮ በእንጀራ እንዲያበላኝ አይደለም ሽሮ በጣም ስለምወድኝ ሽሮ በእንጀራ በዘይት እንዲያበላኝ አይደለም አሜን ያማ ሆዴ አምላክ የሆነ ማለት ነው አሜን ስለዚህ ወገኖች ዛሬ ደህንነታችንን እንደገና ሪቫይዝ እያደረግን ነው እየተማርን ነው ኦኬ ጳውሎስ ራሱ ምን ይላል እዚህ ጋር አንደኛ ቆሮንቶስ 9:27 ላይ ስለዚህ ደህንነት ምንድነው የሚፈጸም ነገር ነው አንደኛ ቆሮንቶስ 9:27 ባይብል ስተዲ ነው ኦኬ ስለዚህ ያለ ሐሳብ እንደሚሮጥ ሁሉ እንዲሁ አልሮጥም ነፋስን እንደሚጎስም ሁሉ እንዲሁ አልጋደልም ነገር ግን ለሌሎች ከሰበኩ በኋላ ራሴ አለ ጳውሎስ የተጣልኩ እንዳልሆን ስጋዬን እየጎሰምኩ አስገዛለሁ የሌላን ሰው ህይወት ተቆጣጣርልኝ አይደለም ያለው እግዚአብሔር ጳውሎስ እንኳን እንዳልወድቅ አለ ጳውሎስ እኔን መሰሉ እኔ ክርስቶስን እንደምመስል ያለ በጣም በቅድስና መሄድ ነበር ማለት ነው እሱ እንኳን ምን አለ ጳውሎስ እንዳልወድቅ አለ አይደለም እንደገና እናንበው ስለዚህ እኔ ያለ ሐሳብ እንደሚሮጥ ሁሉ እንዲሁ አልሮጥም ነፋስን እንደሚጎስም ሁሉ እንዲሁ አልጋደልም ነገር ግን ለሌሎች ከሰበኩ በኋላ ራሴ የተጣልኩ እንዳልሆን ስጋዬን እየጎዘምኩ አስገዛለሁ ዛሬ ስጋህን ግዛ ዛሬ ስጋሽን ግዢ ዛሬ ስጋዬን ልግዛ ነገ ሌላ ሰው ሳይገዛልህ ነገ ሲኦል የሚባሉት ሳይጥልህ አሜን ጳውሎስ እንኳን ያለው ነገር ነው ስጋዬን አሁን ምን ላለው አለ ጎስማለሁ ስጋ ምንድነው ይሄ ፈቃዳችን መገዛት የማይፈልገው ሾርት ከት የሚፈልገው አቋራጭ የሰው አቋራጭ ገንዘብ የሰው እንትን አቋራጭ ቅድስና የሌለው ህይወት ሳታገባ በየፈለክበት መሆን አይደለ የአይን አምሮት ይሄ ስጋ መገራት አለበት መያዝ አለበት አንበሳ ነው ውስጣችን ያለው አውሬ ቢስት ነው ያንን ያወቀ ጳውሎስ ምን አለ ይሄንን አውሬን አለ አስገዛዋለሁ አለ ዛሬ አውሬያችሁን አስገዙ ነው የሚለው ወንጌል እንጂ ድንሃል በቃ በቅቶልሃል አልተባለም
ስለዚህ ስጋዬን ምን አለ አስገዛዋለሁ። የሰው ብር ነው አታገኝም ትለዋለህ። ስጋን ዝሙት ነው የለም፣ ስድብ ነው የለም። በቃ በዛ ብለን ስጋችን እንላለን እንጎስማለን። ያለበለዚያ ውስጥ ያለው አውሬ ይዘላል። እየዘለለ ሲኦል ውስጥ ያሉትን ብዙ ጊዜ ሼር አድርጌያቸዋለሁ። ምንድናቸው በብዛት እኔ ሳነባቸው እኔ ቃል አጣውላቸውና እውነቴን ነው የምላችሁ ስለ ሲኦል ብዙ አንብቤያለሁ። ሜሪኬን ቪዲዮ ኦልሞስት 80% ኦንላይን ያለውን አይቼዋለሁ፣ ተምሬበታለሁ። መጽሐፎቿም ኦልሞስት የሁሉም አለኝ እሷ እና ሲኦል ያሉትን ሰዎች ምንድነው የምትያቸው አለች። እሷ ምን አለች? እኔ አለች ሳያቸው አለች ሲኦል ብዙ ሄዳለች እና ሳያቸው እንትን ይመስሉኛል አለች። የእግዚአብሔር ፍርሃት የላቸውም። አንድ ነገር ኮመን የሚያደርጋቸው አንድ የሚያደርጋቸው ነገር ምንድነው? እግዚአብሔርን ፍርሃት የላቸውም አለች። እኔ ደግሞ ሳነበው በተለይ አንድ ፓርት ኦፍ ዘ ሄል ዋን ፓርት ኦፍ ሄል ላይ ያሉ እንትኖች ሳነብና ስለነሱ ስማር ምን ይመስሉኛል መሰላችሁ? ዱርዬዎች። ዱርዬ ማለት በቃ ወሮ በላ እንትን የሌለው ምንድነው የሚገዛው ህግ የሌለው አሁን ስቴጅ ላይ እንደሚዘሉት ማለት ነው። በቃ እና ህገ ወጦች ያነሱ ቢስት ነው ውስጣቸው ያለው አውሬ ነው። ገባ ቦጫጭቀው በቃ ያ እንደዛ አይነት ነው። እና ስጋ ማለት ያንን ተገዛ ነው የሚለው መጽሐፍ ቅዱስ። ያ ግዛው ስጋዬን እየጎሰምኩ አለ። መጎሰምኩ ማለት እንዲህ ማለት ነው አይደለ? ውስም ማለት አሁን ለምሳሌ የሆነ ሰው እዚህ ጋር ቢያስቸግራችሁ ትጎስሙታላችሁ አይደል? ይዛችሁ ጓ ስታረጉት ይቆራል። ስጋህንም ጎስመው ህይወት ከፈለክ ማለት ነው። ህይወት ከፈለክ ህይወት ከፈለኩ እና ይሄ ነው እንጂ ወንጌል ዛሬ እንዲሆንልኝ አይደለም። ዛሬ እንዲሳካልኝ ዛሬ የምፈልገው ነገር እንዲሆንልኝ አይደለም። ያም ነገር እኮ የሚከተል ነገር ነው። እግዚአብሔር ይሰጣል፣ ይባርካል፣ ያበላል፣ ያጠጣል፣ ያለብሳል ሁሉ ነገር። ግን አምላክ የሚፈልገው ለዛ ብቻ አይደለም። አሜን። ስለዚህ ይሄንን ወንጌል መሰበክ አለበት። ስጋችሁን መግዛት ስጋችንን መግዛት አለብን። ህይወት ወንጌል ማለት ይሄ ነው። አሜን። ያለበዛ ሲኦል እንዳሉት ዱርዮች ማለት ነው። ዱርዮች ናቸው። እዛው ራሱ እያሉ ሲኦል እያሉ ራሱ ይዋሻሉ፣ ይቀጥፋሉ። እኔ አልሰማሁም ይላሉ። ደህንነትን ያልተነገረኝም ይላሉ። ስንት የተነግሯቸው እኔ አላወኩም ይላሉ። አስወጡን። እኔ ባይገርማችሁ እውነቴን ነው ብላችሁ ወገኖች እና በጌታ ነው ሁሉም ሰው ማውቀውና ውጪ ወጥቼ ሰብካለው፣ ወንጌል ላይ ኦንላይን መጣለው። በጣም ድራይቭ ያደርገኛል ውስጤ ማለት በውስጤ የሚገፋኝ ነገር አለ። ምንድነው? there is no way out። ሲኦል የሚባለው ነገር መውጫ የለውም እና ሰው ልጅ እዛ ከመግባቱ በፊት መዳን አለበት ብዬ ቆርጬ ወስኜ ቆይቻለሁ እና we have to እግዚአብሔር ነገ የሆነ ነገር ውስጥ ገብተው መውጣት አቅቷቸው እኮ ነው። ከዛ ያላቸው ተስፋ መቁረጥ ቤተክርስቲያን this is a church okay ቸርች ኮንሰርት አይደለም። ቸርች የሆነ የስጋዊ ቦታ አይደለችም። ስጋን የመግደያ ቦታ ነች እና ወጥቼ እናገራለሁ። ተስፋ አልቆርጥም ሰው ይድናል እያልኩ ደግሞ በፍጹም አምናለሁ እግዚአብሔር ያድናል እና ሰዎች እንዲድኑ የዘላለም እንትናቸውን ሳይነኩ ማለት ነው። አሜን። እና ይሄ ነገር ነው። ይሄ ነው ሳልቬሽን ማለት ይሄ ነው ደህንነት። ስለዚህ በጥንቃቄ የምትይዙት ነው ህይወት። አሜን። ከዛ ምንድነው ወርክስ ኦፍ ኦኬ ነገር ግን ሌሎች ከሰበኩ በኋላ ራሴ የተጣልኩ እንዳልሆን ስጋዬን እየጎሰምኩ አስገዛለሁ አለ። በቃ አስገዛለሁ። ስጋችንን የመግደል ስጋችንን የማስገዛት ጉዳይ ነው። አሜን። ከዛ ሌላ ደግሞ ሲኦል የሚያስወርዱ ነገሮች በበቂ ቅድስ ወገኖች ይወላችሁ ጌታ ኢየሱስ ከተቀበልን በኋላ ወደዛኛው ዓለም ነው ማሰብ ያለብን እንጂ የምድራዊ ነገር አይደለም። አሜን። ከዛ ደግሞ ብዙ ጊዜ ያየነው አንድ ክፍል አለ። ሶሪ ስለዚህ እዚህ ጋር የምታዳምጡኝ በእድሜያችሁም ትልልቅ የሆናችሁ ጌታ ኢየሱስ ክርስቶስን የተቀበላችሁ የምትወዱት ተንበርክካችሁ ሁሉ ጊዜ ትእዛዙን ለመፈጸም እንዲረዳችሁ ጌታን ጠይቁ። እሱ ያ ትክክለኛ ወንጌል ያ ነው። አሜን። ሁሌ በንስሐ ኑሩ የሚለው መጽሐፍ ቅዱስ ለዛ ነው።
ሁሉ ጊዜ ኃጢአትን ከሰራችሁ በኋላ አይደርባችሁ፣ አይዋልባችሁ። መዓት ኃጢአት እኔ ብዙ ጊዜ ያው ያስተማርኳችሁ ምንድነው አንድ ኃጢአት አለች ሁላችንንም ብዙ የሰው ልጆችን የምትጎበኝ እሷ ምንነች? ይቅር አለ ማለት። በጣም ታውዘንድስ ኦፍ ፒፕል ሲኦል ያሉት በምንድን ነው? ይቅር ባለ ማለት ነው። አሁን የተለጠጠው ጸጋ ሰባኪዎች እነሱ ያው ገብተው ጨርሰዋል እና ይህንን አያስተምሩም ድነናል ብለው። ግን በብዛት ያሉት ክርስቲያኖች ናቸው። ክርስቶስን የሚያውቁ የነበሩ አንድ በተወሰነ ሰዓት ላይ ጌታ ኢየሱስ ክርስቶስን ያውቁ የነበሩ ናቸው። ግን ሰውን አለቅም እሱን ይቅር ከምል እገባለሁ አሉ፣ ገቡ ሲኦል። እንግዲህ እቺ ኮመን የሆነች ለሰው ሁሉ ልጅ ኮመን የሆነች ኃጢአት ነች። ማንንም ሳትነካ ማታልፍ ይቅር አለ ማለት ኃጢአት። የተለጠጠው ጸጋ ወንጌል ግን ይላል አንተ ድነሃል ይላል። አልዳንክም ይቅር ካላልክ። አሜን። ስለዚህ ይሄንን ሁሉ እያላችሁ እንድትሄዱ አሜን። ከዛ ገላትያ 5 ላይ ስናይ ቆሮንቶስ ቶሎ ማውጣት አለብን ከመጽሐፍ ቅዱስ ላይ ከፊልጵስዩስ እንደዚህ ነው። ገላትያ 5 ላይ እነዛን the works of the flesh አይተናቸዋል አይደል? ዛሬ ምን ያቸው አሜን። ምን ይላል እግዚአብሔር ቃል? 5:16 ጀምሮ ነገር ግን እላለሁ በመንፈስ ተመላለሱ፣ የስጋን ምኞት ከቶ አትፈጽሙ። ስጋን ምን ይላል? ስጋ በመንፈስ ላይ መንፈስን በስጋ ላይ ይመኛልና እነዚህ እርስ በርሳቸው ይቀዋወማሉ። ስለዚህ የምትወዱትን ልታደርጉ አትችሉ። በመንፈስ ብትኖሩ ግን ከሕግ በታች አይደላችሁም። ደግሞ ስለ ሕግ ሲያወሩ እኔ በጣም ያስቁኛል። ሲጀመር ወገኖች ሕግ የተሰጠው ለእስራኤሎች ነው። አሜን። 600 ምናምን ሕግ ለአሕዛብ አልተሰጠም። እኛ ሕግ የለብንም የማይሉት ነገር የለም። እና ሶሪ የሆነ ነገር እያሳየኝ ሶሪ እና ሕግ የተሰጠው ለእስራኤሎች ነው። 10ቱ ትእዛዝ ግን በብሉይ ኪዳንም በአዲስም ኪዳን ይሰራል። ስለዚህ ሕግ የሚለው ነገር 10ቱ ትእዛዛት it lives forever አሜን፣ ለዘላለም ይኖራል። ካላወቃችሁ አስተማሪ አትሁኑ አሜን፣ ነገ ትጠየቁበታላችሁ። ስለዚህ በመንፈስ ብትኖሩ ግን ከሕግ በታች አይደላችሁ። የስጋ ስራም የተገለጠ ነው። እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ነው። እስቲ ራሳችሁን ቼክ አድርጉት። እኔ ራሴ 1-2 እዚህ ውስጥ አገኘሁ። የራሴ ማለት በድካምም ባልወድቅበትም እንደው ጎብኘት የሚያደርገኝ ኃጢአት አለ እዚህ ውስጥ አይደለ? ከስጋ ስራዎች ማለት ነው። 1-2ቱ ይጎበኘኛል። ለእናንተ መናገር የለብኝም። ግን እነሱን ምን አደርጋለሁ? ኦቨርካም አደርጋለሁ፣ አሸንፋለሁ አይደለ? ስንቱን አሁን እኔ 2 አገኘሁ ከ17 ውስጥ እናንተም አታጡም። ስለዚህ ምንድነው ያንን we have to overcome ያንን ማሸነፍ አለብን ይላል። ከዛ አስቀድሜ እንዳልኩ እነዚህን ያሉትን የሚያደርጉ የእግዚአብሔር መንግስት አያወርሱም። ስለዚህ እነዚሁ ለምሳሌ በራሴ 2ቱ ነገሮች አሉ አይደለም? ያሳያሉ። አንዳንድ በጣም ቀይ ባይሆንም ትንሽ ያሳየኛል። ስለዚህ ምንድነው ማደርገው? በመጡ ጊዜ ጸልያለሁ፣ በንስሐ ገባለሁ። ከዛ ምንድነው ኦቨርካም በማድረግ በንስሐ በእግዚአብሔር ትእዛዝ በማራመድ ምን ላለው የእግዚአብሔር መንግስት ገባለሁ። ያለበለዚያ ግን እነዚህን እያደረጉ 17ቶች ውስጥ 5ቱ ይኖረዋል፣ አንዳንዱ 4 ይኖረዋል። እንደገና ላልብላችሁ የስጋም ስራ የተገለጠ ነው። እርሱም ዝሙት ደግሞ በአዲስ ኪዳን እንዳውም ከብሉይ ኪዳን የበለጠ ነው። ማለት ምንድነው? በብሉይ ኪዳን ሄደህ ተኝተህ ከተገኘህ ነው የምትወገረው የምትሞተው። አሁን ግን እዛ መሄድ የለባችሁም። ጌታ ኢየሱስ ክርስቶስ እንዳውም አጠበቀው። ያየ በልቡ በዓይኑ አይቶ በልቡ የተመኘ ምን አደረገ? አመነዘር ይላል። ስለዚህ ከልብ ጋር እቺ ልባችን ምንድነው ጉዳዩ? ከልብ ጋር ነው ማለት ነው።
ስለዚህ በመጨረሻው ሰዓት ደግሞ አንድ ትምህርት አስተምሬያችኋለሁ። እኔም የተማርኩትን እግዚአብሔር እዚህ እኔና እናንተ አይምሯችን ውስጥ ኮንሽስ ሚል ነገር ሰርቶልናል። ያውም ህሊና ሚል ነገር ማለት ነው። ህሊናችን በመጨረሻው በፍርድ ሰዓት ማንም አይናገር፣ በራሱ ህሊናችን ይለፈልፋል። እራሱ ህሊናችሁ ይለፈልፋል። ዛሬ ብዙ ዘራፍ ልንል እንችላለን። አት ኤንድ ኦፍ ዘ ዴይ ግን ህሊናችን ራሱ ይመሰካከራል አንዱ በአንዱ ላይ ማለት ነው። ስለዚህ ያቺ ቀን ሳትደርስ ነው ወገኖች ዛሬ ኦኬ ራስን ቼክ ማድረግ። እዛ አንድ ሁለቱን ያው ለምሳሌ ያየሁትን ኦቨርካም አደርጋለሁ እንዳይሰለጥንብኝ እላለሁ፣ እዛ ላይ እሰራለሁ ማለት ነው። ከዛ በኋላ እነዚህን የሚያደርጉ ምንድነው የእግዚአብሔር መንግስት አይገቡም። የጸጋ ወንጌል ለጥጠው እንጂ አስሬ ብትል ከእግዚአብሔር ቃል እንትናት ውልፍቼ የለም። አሜን። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው ይላል። እነዚህ ፍሬዎች ደግሞ እንዲኖሩብኝ ምን ማለት አለብኝ? ከእግዚአብሔር ቃል ጋር። እግዚአብሔርና ቃሉ አንድ ናቸው። ሁሌ መጋጠም አለብኝ። ከዛ በኋላ ከእግዚአብሔር ቃል ጋር ስጋጠም ፍሬ ማፍራት ቀላል ነው። ፍቅር፣ ሰላም፣ ጠጋ ሲሏችሁ ሰዎች ሰላም ሲመጡ እናንተ ጋር ፍቅር፣ ይሄ መንፈስ ፍሬ ነው። ሰዎች ምንም ቢበድሏችሁ በትዕግስት ታዩታላችሁ። ትዕግስት ይመጣል። ከዛ ደግሞ ቸርነት ያላችሁን ታካፍላላችሁ ምናምን፣ በጎ ነገር ማድረግ፣ ጥሩ ትሰራላችሁ። ከዛ ደግሞ እምነት፣ ጌታ የሚለውን ቃል እመን፣ የዋህነት፣ መጥፎ ለመጥፎ ነገር መጥፎ የሆነውን ነገር የዋህ መሆን፣ ይሄ ሁሉ ሳትፈልጉት ራሱ ባህሪያችሁ ይሆናል ማለት ነው ከእግዚአብሔር ቃል ጋር በጸሎት ስትጣበቁ። አሜን። ስለዚህ work out your own salvation ማለት ይሄ ነው። with fear and trembling በመንቀጥቀጥ ማለት ምንድነው? በአክብሮት የሚፈጸም ነገር ነው እንጂ ደህንነት አንዴ ድኛለሁ አልጠፋም ገለመይ አይደለም። አሜን። ከዛ የሚቀጥለው ስናይ this is gospel። አሜን። ከዛ እዚህ ጋር በጣም ደስ ቢለኝ የእግዚአብሔር ቃል አለ ራእይ 3:5 ላይ 3:5 ላይ ምን ይላል እግዚአብሔር ቃል? ጌታ ኢየሱስ ክርስቶስ የሚናገረው ድል የነሳው እንዲሁ በነጭ ልብስ ይጎናጸፋል፣ ስሙንም ከሕይወት መጽሐፍ አልደመስስም፣ በአባቴና በመላእክቱ ፊት ለስሙ መሰክርለታለሁ። ድል የነሳው ምንድነው? ድል የሚነሳው ቢ ኦቨርካመርስ ይላል መጽሐፍ ቅዱስ። those who overcome, those who overcame this overcomer ምንድነው? ኦቨርካም አድርገው ምንድነው ድል የምነሳው? አንደኛ የስጋ ስራ፣ አሁን ቅድም ያነበብናቸው እነሱን ድል የነሳ። አሁን ለምሳሌ ቁጣ፣ ጩኸት ምናምን እሱን እኔ ኦቨርካም ማድረግ አለብኝ አይደለ? ያንን ድል ስነሳ ጌታም ይለኛል እንዲሁ በነጭ ልብስ ትጎናጸፊያለሽ ማለቱ ነው። ስምሽንም ከሕይወት መጽሐፍ አልደመስስም፣ በአባቴና በመላእክቱ ፊት መሰክርልሻለሁ። ለራሴን አስገብቼ ስነግራችሁ ነው፣ እናንተም ለራሳችሁ ማለት ነው። ያንን ድል ስንነሳ ጌታ ኢየሱስ ክርስቶስ ምንድነው ያለው? በቃ የኔን ትእዛዝ ለመፈጸም ከልባቸው ላይ የሚሞክሩ ማለቱ ነው ሲኦል አይወርዱም ማለት። አሜን። ደህንነታችሁ እንዳለ ሆኖ ይዛችኋል፣ ግን ትእዛዙን ለመፈጸም የምትሞክሩ እናንተ ሲኦል አትገቡም ማለት ጌታ። አሜን። ስለዚህ ሲኦል የሚመለጠው እንደዚህ ነው እንጂ ዝም ብሎ አይደለም። አሜን። እና ምንድነው ድል መንሳት፣ ኦቨርካም ማድረግ። ቢ አን ኦቨርካመርስ የስጋን ስራዎች ምናምን ምን በሉ ድል ንሷቸው። እራሳችሁ ታውቁታላችሁ ያላችሁ ድክመት። አሜን። ወይ የመስሪያ ቤት ገንዘብ ይሆናል፣ የመስሪያ ቤት ኢንተርኔት whatever የድካማችሁ እናንተ ታውቃላችሁ። አሁን እኔ እንደነገርኳችሁ ድካሜ እናንተም ድካማችሁን ታውቃላችሁ። ያቺን ድካማችሁን ኦቨርካም አድርጓት። አሜን። ከዛ ድል ለነሳው ምንድነው? ስለዚህ ነው ጸሎትና ቃል ማንበብ የሚረዳው። ከዛ ጌታ ኢየሱስ ክርስቶስ ምን አለ? ምንድነው የጌታ ትእዛዝ ብትሉኝ ዮሐንስ 13:34 እናለ ሶሪ ዮሐንስ ራእይ ላይ ሆኜ 13:34 ዮሐንስ
ይላል እግዚአብሔር ቃል 34 እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ። The Lord Jesus, he gave us a new commandment, one more commandment. አንድ ትእዛዝ የሰጠን ምንድነው? ፍቅር ነው። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚያ ያውቃሉ። ጌታ የተባረከ ይሁን። ፍቅር ጌታ ምን አለ? love your God with all your heart, with all your mind, with all your soul, and love your neighbor as yourself ይላል አይደለም? እነዚህ በሁለቱ ላይ all the commandments and the prophets and the laws and the prophets are hanging on there ይላል። የእግዚአብሔር የሕጉ ነቢያቱ በዛ ላይ ተንጠልጥለዋል ይላል። እንደዚህ ማለት ምንድነው? አስርቱም ትእዛዝ ውስጥ አለ ፍቅር ላይ። ፍቅር ሲኖራችሁ አስርቱ ትእዛዝ በፈጸም አይከብዳችሁም። አሁን ለምሳሌ ዩቲዩብ አሁን ለምሳሌ እንደዚህ አንድ ሰባኪ ሲወድቅ ምናምን ቪዲዮ አሰራበትም አንተ የክርስቶስ ደቀ መዝሙር ከሆንክ። ምክንያቱም ፍቅር ምንድነው? በደልን ይሸፍናል አይደል? love covers multitude of sin ይላል። በደልን ይሸፍናል እንጂ የተሳሳተውን አንድ አገልጋይ ወተህ ፖስት አድርገህ ካሜራ እንደዚህ አትለው። አንተ የክርስቶስ ደቀ መዝሙር አይደለህም። ስለዚህ ምንድነው? ፍቅር ቢኖራችሁ ትእዛዝን ምን ታደርጋላችሁ? you will do the commandments። ነቢያትም ሕጉም በፍቅር ላይ ተንጠልጥለዋል። አሜን። ስለዚህ በፍቅር የማይሄድ በፍቅር ከሄድክ ሰው ተቸግሮ ትረዳለህ። ስስታም አትሆንም። በስስት ብዙ ሲኦል የወረዱ ስላሉ ነው። በፍቅር ስትሆን ሼር ማድረግ አይከብድህም። እንደዚህ አይነት በሙሉ ስለዚህ የተሰጠን ህይወት የሚኖር ነው እንጂ የሚወራ አይደለም። አሜን። ስለዚህ ከዛ ስንቀጥል እዚህ ጋር ድንገራችሁና ላብቃ ጌታ ኢየሱስ ክርስቶስ ያለውን ቃል አሁን እንደነገርኳችሁ if you love the Lord Jesus he made it almost impossible for you to go to hell። ፓስተር ፍራንሲስ ያለው በዚህ ልዝጋላችሁ። እውነት ጌታ ኢየሱስ ክርስቶስ የምትወዱት ከሆነ እውነት በቃሉ የምትኖሩ ከሆነ ሲኦል ኢምፖሲብል ይሆናል። ለእናንተ ሲኦል ለመግባት በጣም በቃ አትገቡም ማለት ነው። አሜን። ምክንያቱም ትእዛዙን ምን ታደርጋላችሁ? ታከብራላችሁ። በትእዛዙ ትሄዳላችሁ። አሜን። ግን if you don't do his commandment ወደ ሲኦል መውረድ አለ። ያንን ነገር እንትን በሉ። የማይታዘዝ ትውልድ አትሁኑ። ሮሜ 16 ነው ጨምርላችሁና ሮሜ 16:17 አቺ ነች ጌታ ማታ የነገረኝ ቃል። ምን ይላል እግዚአብሔር ቃል? እኔ በጣም ያሳቀኝ ይሄ ነው። ነገር ግን ወንድሞች ሆይ እናንተ የተማራችሁትን ትምህርት የሚቃወሙትን መለያየትንና ማሰናከያን የሚያደርጉትን ሰዎች እንድትመለከቱ እለምናችኋለሁ። ከእነርሱ ዘንድ ፈቀቅ በሉ። እነዚህ ስፔሻሊ እነዚህ ሃይፐር ግሬሶችን እንዲህ ይላሉ፣ ለገዛ ሆዳቸው እንጂ ለጌታ ለኢየሱስ ክርስቶስ አይገዙምና። አይገዙም። አያችሁ፣ መገዛት አይፈልጉም። ትእዛዙን ማድረግ አይፈልጉም። that is the problem። ጳውሎስም ጽፎታል። ለጌታ ኢየሱስ ክርስቶስ ትእዛዝ መገዛት አይፈልጉም። በስማቸው ግን በአፋቸው ግን ምንድነው? ጌታ ኢየሱስ 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 ጌታ ኢየሱስ 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 ይላሉ። እነሱ ምንድነው? ለጌታ ለኢየሱስ ክርስቶስ አይገዙም። በመልካምና በሚያቆላምጥ ንግግር ተንኮል የሌለባቸውን ሰዎች ልብ ያታልላሉ። ከኔ ያው የእግዚአብሔር ቃል ነው ያለው። እኔ በጣም ነው የሳልኩት ትላንት። እንደውም በአፋቸው ማር ጠብ ጠብ ይላል። እነሱ ምን ያደርጋሉ? በመልካምና በሚያቆላምጥ ንግግር ተንኮል የሌለባቸውን ሰዎች ልብ ያታልላሉ። ያው ንጹሃን እንደምናየው ቪዲዮ ላይ እንዲህ ብለው ያዋቸዋል ሰባኪዎቹን ብለው ቀልጠው፣ ያው ጳውሎስ እንደተናገረው በቃ እንደዚህ ብለው ያሉ ከነዚህም በሉ ራቁ ይላል። አሜን። መታዘዛችሁ ለሁሉ ተወርቷልና እንግዲህ በእናንተ በመልካምና በሚያቆላምጥ ንግግር ተንኮል የሌለባቸውን ሰዎች ልብ ያታላሉ። ሰው ልቡ ተታሏል። በምን? በስብከት ሰባኪዎቹ በቃ በአማርኛ ሰባኪ ማለት ውሸታም ማለት ነው። ባይዘወይ ሁለት ትርጉም ነው ያለው። የአማርኛ ጥሩ ነው የምናገረው። አንቺ ሰባኪ፣ አንተ ሰባኪ አትሁን፣ አትስበከኝ ካለ ያ ሰው አትዋሸኝ ማለቱ ነው። ሰባኪ በሁለተኛው መልኩ የእግዚአብሔር አገልጋይ ሰባኪ አለ። ሁለተኛው ሰባኪ ደግሞ ምንድነው? ሰባኪ ማለት ውሸታም ማለት ነው።
ቀሰባኪ ውሸታም አይደለ ቁጭ ብለው እንዲህ ይታለላሉ። ፈዘው አሜን አይናቸው ተይዞ ህዝቡ ማለት ነው። ስለዚህ ተንኮል የሌለባቸው ምንም አያውቁም። ዘይት ግዛ ይገዛሉ፣ እንዲህ ትሆናለህ አሜን ይላሉ። አሜን። ከዛ መታዘዛችሁ ለሁሉ ተወርቷልና እንግዲህ በእናንተ ደስ ይለኛል፣ ነገር ግን ለበጎ ነገር ጥበበኞች ለክፉም የዋሆች እንድትሆኑ እወዳለሁ። የሰላም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጠዋል። የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን ይላል። እዚህ ጋር ምንድነው? እንደገና ላንብላችሁ። ነገር ግን ወንድሞች እናንተ የተማራችሁትን ትምህርት የሚቃወሙትን መለያየትና መሰናከያን የሚያደርጉትን ሰዎች እንድትመለከቱ እለምናችኋለሁ። ከእነርሱ ዘንድ ፈቀቅ በሉ። እንደዚህ ያሉት ለገዛ ሆዳቸው፣ አያችሁ፣ ለገዛ ሆዳቸው እንጂ ለጌታ ለኢየሱስ ክርስቶስ አይገዙም። መገዛት ነው የጠፋው። በቃ መገዛት አይፈልግም። ሃይፐር ግሬስ ጸጋ፣ የተለጠጠ ጸጋ መገዛት አይፈልጉም። በጣም ይቆጣሉ። እና ቢኬርፉል ስለጌታቸው ራሱ ድፍረት ቃል ይናገራሉ። እንዲሆኑ አንተ ቢኬርፉል። አሜን። ሁሉ ከእግሩ በታች የሚረገጥለት አምላክ ነው። ስለዚህ ይሄን ላችኋለሁ። መገዛት አይፈልግም ሃይፐር ግሬስ። እናንተ ግን ተገዙ፣ እኔ እገዛለሁ። እኔና ቤቴ ግን ለእግዚአብሔር እንገዛለን። አሜን። ተባረኩ። ሀበ ጉዴ ቺን ቃል ያዟት። ሮሜ 16 የመጨረሻው ቻፕተር። እንደዛ አይነት ትውልድ እንዳትሆኑ ከ17 እስከ 20። አሜን። ለእግዚአብሔር ተገዙ። የሚያደርገው የሚለንን ነገር በሙሉ ማድረግ፣ መገዛት አልፈልግም ካልክ ነገ በሲኦል ትገዛለህ። አሜን። ሃቭ አ ጉድ ዴይ። ዘ ሎርድ ጂሰስ ኢዝ ካሚንግ። አሜን። ጌታ ኢየሱስ ክርስቶስ ይመጣል፣ ይምጣልን። አሜን። ባይ